ሰላም ሰላም ወሬ ነጋሪዎች ነን። እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እስኪ ዛሬም ከዛም ወሬ ቀረም አድርገን መተናል። ተከታተሉን። ሚኮ ማይክ በፌስቡክ ገጹ ላይ አንድ መልእክት አውጥቶ ተመልክቻለሁ። እሱም እንዳለው ቀደም ሲል ያቀረባቸው አነጋጋሪና ህዝብን ቅር የሚያሰኙ ቪዲዮዎች ለብዙ ቅሬታ እና ሀዘን መፍጠራቸውን ተቀብሎ ይቅርታ ጠይቋል። ድርጊቶቹም ሰውን ለመጉዳት ታስበው እንዳልተደረጉ ገልጾ ሙሉ ኃላፊነቱን እንደሚወስድም አስታውቋል። አሁን ላይ በተጨማሪም የሳይኮቴራፒ እና ሌሎች የስነ ልቦና ሕክምና እየተከታተለ መሆኑን ገልጾ በተሻለ ስብዕና ወደ ስራው እንደሚመለስ አስታውቋል። እስኪ ቻናሌን ደግሞ ገባ እያላችሁ ሰብስክራይብ አድርጉት። ወደ ሁለተኛው ወሬ ስንሄድ በፊንቴክ ኢንቨስትመንት ማጭበርበር ጉዳይ በዋስትና ላይ የሚገኙት እነ አርቲስት ሰራዊት ፍቅሬ ጉዳያቸው አዲስ ምዕራፍ ይዟል። እንደዚህ ሀበሻ ዘገባ ከሆነ አቃቢ ሕግ በሚዲያ ቃለ ምልልሳቸው ምክንያት ዋስትናቸው እንዲነሳ ጥያቄ ሊያቀርብ እንደሚችል ተገልጿል። በተጨማሪም የታገደባቸው የባንክ ሂሳብ እንዲለቀቅ ያቀረቡት ጥያቄ በፍርድ ቤቱ እየታየ እንደሆነ ተገልጿል። የፍርድ ቤቱ ውሳኔ ዋስትናቸውንና የባንክ ሂሳባቸውን በተመለከተ ቀጣዩን አቅጣጫ ይወስናል። ታዲያ ዛሬ ረቡዕ የሚሰጠው የፍርድ ቤት ውሳኔ የጉዳዩን የመጨረሻ እልባት የሚያሳይ ይሆናል። ወደ ሶስተኛው ጉዳይ እንሄዳለን። ከዛም የቃረምነውን ወሬ በማድረስ ላይ እንገኛለን። ሶስተኛው ወሬ ምንድነው ብለን ስናይ ወደ ሽልማት ዜና እንሄዳለን። በሐምሌ ወር የቅልቦች አሸናፊዎች ታውቀዋል። እነሱም ዶክተር ኖ እና ባለጫማው ናቸው። በሐምሌ ወር የማህበራዊ ሚዲያ በጎ ተጽዕኖ ፈጣሪነት የተዘጋጀው የቅልቦች ሽልማት ለዶክተር ኖ እና ለባለጫማው መሰጠቱ ተገልጿል። ሁለቱ ተጽዕኖ ፈጣሪዎች በወሩ ውስጥ በማህበራዊ ሚዲያ ባከናወኗቸው በጎ አድራጎቶችና ህብረተሰብን ባነቃቁ ስራዎቻቸው የበርካታ ተከታዮቻቸውን ድጋፍ በማግኘት አሸናፊ መሆናቸው ተረጋግጧል። እስቲ የምታውቋቸው ዶክተር ኖ እና ባለጫማውን ኮሜንት ላይ ጻፉልን። ሌላው አራተኛው ወሬ ወደ ካናዳ ቶሮንቶ ይወስደናል። እሱ ማን ነው ብላችሁ ልታስቡ ትችላላችሁ። ወዳችሁን አልቆርጣችሁ ልንገራችሁ። ከቴዲ ሐዋሳ የተላለፈ መልእክት ነው። በፌስቡክ በሱ ላይ እንዲህ ሲል ገልጿል። የኢትዮጵያ ፖለቲከኞች በሁለት ይከፈላሉ ይላል ቴዲ ሐዋሳ። ምሁራንና መሀይሞች፣ ነገርየው ተቃራኒ ነው ብሏል። ማለቴ አለ። በዚህ ጽሑፍ ምሁራን ስንል ትምህርት ቤት ያልሄዱ ዶክትሬት፣ ማስትሬት ወይንም ፕሮፌሰር ያልሆኑ ነገር ግን ስለ ህዝብ አብሮነት አብዝተው የሚጨነቁ ሲሆኑ አለ። መሀይሞች ደግሞ ትምህርት የጨረሱ ዶክትሬት ዲግሪያቸውን የሰሩ ነገር ግን ለህዝብ አብሮነት ሆነ ለሀገር አንድነት የማይጨነቁ ናቸው ሲል ይቀጥላል። ይህ ጽሑፍ ይላል የጅምላ ፍረጃ ሳይሆን አማካኙን ቁጥር ወስጄ የቱ ይበልጣል የሚል መዝኜ ልቦናዬ የነገረኝን ትዝብት ነው ብሎ አስቀምጧል። በአጭሩ ሲል ይቀጥላል። የቴዲ ሐዋሳ ጽሑፍ በሀገራችን ፖለቲካ ትምህርት ቀለም ከቀሰሙት ይልቅ ትምህርት ቤት ያልሄዱት በንግግርም በአስተሳሰብም የተሻሉ ናቸው ብሎ ይደመድማል። ታዲያ መጨረሻ ላይ ምን ይላል? ጽሑፌ ትክክል ካልመሰላችሁ በየብሔራችሁ ያሉ መሪዎቻችሁን ንግግራቸውንና አስተሳሰባቸውን አድምጡ ሲል የስላቅ ጽሑፉን አስቀምጧል። በጽሑፌ ቅር የተሰኛችሁ ካላችሁ ደግሞ ፍርድ ቤት ልትከሱኝ ትችላላችሁ ብሎ ይቋጫል። እናንተስ በዚህ ሐሳብ ተስማማላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ወደ ሌላ እንግዲህ ዜና ስንሄድ እንደምታውቁት የኛ ቻናል ጦርነትን አይደግፍም። ነገር ግን አንድ ዜና ትኩረቴን ስቦታል። ዲደብሊው ነው የዘገበው። ሱዳንን ከኢትዮጵያ ጋር በሚያዋስነው የሲቲት ወንዝ ውስጥ 15 የትግራይ ተዋጊዎች አስከሬን መገኘቱን የሱዳን ሕክምና ባለሙያዎች አስታወቁ። ሐኪሞች እንዳሉት ሌሎች የቆሰሉ የትግራይ ተዋጊዎች ሱዳን ውስጥ እየታከሙ ነውም ብለዋል። የኢትዮጵያ መንግስት ጦርና የህወሓት ተዋጊዎች አዲስ የገጠሙት የውጊያ ዝግጅቶች ሰላማዊ ሰዎችን ለከፋ አደጋ እንደሚያጋልጥ አምነስቲ ኢንተርናሽናል አስጠነቀቀ። ሌላው ወደ ውጭ ስንሄድ አሁንም ዲደብሊው ነው የዘገበው። ዩናይትድ ስቴትስ እና ኢራን የሚያደርጉት ድርድር አጥጋቢ ውጤት እያሳየ መሆኑን አደራዳሪዎችና የአሜሪካ ባለስልጣኖች አስታወቁ።
ዘገባውን አክሎ እንዲህ ይላል። አንድ የአሜሪካ ባለስልጣን የሆርሙዝ ወሽመጥ ነገ ሊከፈት እንደሚችል አስታውቀዋል። ሌሎች ግን የባለስልጣኑን አባባል አላረጋገጡም። የእስራኤል ጦር የዛሬ 3 ዓመት ገደማ ጋዛ ከተማ ውስጥ በጅምላ የገደላቸው 112 ፍልስጤማውያን ዛሬ በጅምላ ተቀበሩ። የእስራኤል የጦር ጀቶች ጋዛ ከተማ ሰብራ መንደር የነበረ አንድ መኖሪያ ህንፃን በህዳር 23 ሲያወድሙ ውስጡ የነበሩ ከ300 በላይ ሰዎች ማለቃቸው ይታወሳል። ሌላው በጣም የሚገርም ዜና ልንገራችሁ። በሀገራችን የስድስተኛ ክፍል ሚኒስትሪ ፈተናን 81 ትምህርት ቤቶች አንድም ተማሪ አላለፉም ተባለ። በደቡብ ኢትዮጵያ ክልል ትምህርት ቢሮ በ2018 የስድስተኛ እና የስምንተኛ ማለፊያ ነጥብ ክልላዊ ፈተና 50 እና ከዛ በላይ መሆኑን ተገልጿል። ድጋፍ ለሚያስፈልጋቸው ደግሞ ከ48 እና ከዛ በላይ ማለፊያ ነጥብ ተቆርጦለታል። ታዲያ 8ኛ ክፍልን ለመውሰድ የተመዘገቡት ተማሪዎች 86502 እንደሆነ የተገለጸ ሲሆን ከዚህም 78203 የሚሆኑት ፈተናውን ወስደዋል። ከነዚህ ውስጥ ወደ ቀጣዩ ክፍል ያለፉት 47307 ተማሪዎች መሆናቸውን የጂንካ ከተማ አስተዳደር የመንግስት ኮሚኒኬሽን እና የህዝብ ሚዲያ ግንኙነት ዳይሬክተር አቶ የሱፍ አህመድ ተናግረዋል። በዚህም መሰረት ክልላዊ ውጤቱ ከ100 አንጻር ሲታይ ከ60.4 መሆኑ ተገልጿል። በተመሳሳይ የስድስተኛ ክፍል ክልላዊ ፈተና ለመውሰድ የተመዘገቡት ተፈታኞች 126224 ናቸው። ፈተና የወሰዱት ደግሞ 110566 ሲሆኑ ከነዚህም ደግሞ ማለፊያ ነጥብ አስመዝግበው ወደ 7ኛ ክፍል የተዘዋወሩት 70584 መሆናቸውን አቶ ዮሴፍ ተናግረዋል። በዚህም ክልላዊ ውጤቱ በመቶ ሲገለጽ ከ63.8 በላይ እንደሆነ ተገልጿል። 540 ትምህርት ቤቶች የ8ኛ ክፍል ተማሪዎችን ሙሉ በሙሉ አሳልፈዋል። በተመሳሳይ የስድስተኛ ክፍል ፈተናን አስመልክቶ 476 ትምህርት ቤቶች ሙሉ በሙሉ ተማሪዎቻቸውን ያሳለፉ ሲሆኑ 81 ትምህርት ቤቶች ደግሞ አንድም ተማሪ አለማሳለፋቸው ግርምትን ፈጥሯል።